አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። ስለዚህ እንዲህ አይነት ሰዎች ስታዩ ልክ የመጀመሪያው ላይ የገባበትን ባህሪ መለያው ይሄ ነው። መጀመሪያ እንዳጨሰ ነው ያስተኛው ሰይጣን አጋንንት ሰይጣን ሽበል ባተም ጥሩ ተቀላለ ስንድራችሁ 30 በላፍራ አብለው በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ወደ ሲኦል እንገባለን። ቶሎ ሰባት ጮናት ሃይ ቦምባር ላይ ስም ማን ነው? ትግስቱ መሆን ሳይሆን መምሰል ነው። ይሄ ትውልዳችን ሌላው መምሰል ነው። መሆን ከእግዚአብሔር ነው የሚሰጠው። መምሰል ግን ራስን ማጣት ነው። ወይ ትግስቱ ይሄ ሁሉ ምንድን ነው? ይሄ ሁሉ ሰይጣን ሲነቅስ ዝም ብለህ ትቀበላለህ? ይሄ ደግሞ ይሄ ካላደገ ራሱን አመዋለሁ አለ እኮ ሰይጣን። አሁን ጉምድምድ አድርገህ ማታ ሪፖርት ማቅረብ ምንም የሚባል ነገር የለም። እሺ ራሱ ሰይጣኑ ነው እንዲያረግ። እንዲህ ካልሆነ ደስ አይለንም አለ። ለምንድን ነው? አሽሽ ስለምትወስዱ። መጀመሪያ ቀን አሽሹን የወሰድክ ጊዜ ተኝተሃል። እውነት ነው እውነት አይደለም? እውነት ነው። ለምን ተኛህ? ከዛ በኋላ ስትወስድ ትተኛለህ። እና መተት ነው የ30 ምናምን ሰይጣን አጋንንት ካንተ ውስጥ። አሁን ራስ ምታት የለም ምን የለም። እዚህ ላይ ደግሞ እንግዲህ የሚጠፋ ነገር አይደለም። በደንብ ጸልይ። የዚህ መንፈሱ ባሪያ መሆን የለብህም። እሺ በል ወንድማችን ቀደም ያያችሁት አሁን ለወጥ ብሏል አይደለ? ቀደም ወንድ እህቶቻችን ይመስል ነበረ። ብዙ የወንድ አልማዞች አሉ። ወንድ አልማዞች ወንዶች ሆነው አልማዞች የሆኑ ማለት ነው። ወይ ወንዶች ሆነው አስቴር፣ ትረንጎ፣ ብርቱካን መቼም ስሙ እንደዚህ ሆኗል። አሁን ተገልብጦ ደግሞ የሴቶቹ ስም ሊሊ፣ ጡጢ፣ ዙጢ፣ ቁጢ ሆኗል። እና ስማችንም በብዙ መንገድ ስለተለወጠ አሁን ትክክለኛው አንበሳ ወንድ ነው የመሰለው። ወንድ ብቻ አይደለም። ቀደም ቦምባርኔል ነበር የሚመስለው፣ አሁን ኢትዮጵያዊ እንደሚመስለው። እና እስቲ ይሄ ምንድን ነው? ጸጉሬን አሳያቸው እስቲ። ጋተሎ ነው መቼም። በስላሴ ይሄ መቼም አንድ 10 ዓመት መሬት ይጠርጋል ቡርሽ። እስቲ እንዲያውጣ እናሳያቸው። ቆራጭ ቤት ነው የወሰድከው? ቆራጩ ለምን ትቆርጠዋል አላለም? መጥቶ ነበርና ስለሚያውቅ ስለነበር ማለት ያውቅ ነበር። መጥቶ ነበር እሑድ ዕለት እዚህ መጥቶ ነበር። ሲቆርጥ ደስ ብሎ ነው ያቆረጠው። በጣም አሊ በደርቼ ሆኗል። የሚገርም ነው። እስቲ አንዱን ብቻ አውጣው። ይገርማል። ረጅም ወይቱ ነው? ከግማሽ ነው የኛው። ግማሹን ትቼ ነው የመጣሁት። ከግማሽ ነው የቆረጠው። ከግማሽ ነው። እኔ እኮ እንዴት እንደሚያድግ አሁን የኔ እንዲህ ደግ ብሎ አያድግም። እንዴት እንደሚያድግ አላውቅም። የሚገርም ነው። ራስ ምታ ምልዋጥ የሚሰራ ሰውዬ ነበር። ደብተራ ነው። ያ ቅጠሉን ብር ያደርግ ነበረ። ይሄን እንዴት ነው የምታደርገው ሲለው ይሄን እንደዚህ ደግሜ ነው ሲል ምን ነው የደገምከው ብሎ በዚያ ነገር እንትን አለው እና አስጨፈጨፍከን። በምንድን ነው የገባው? በመልክ አዎ፣ ብዙ ነው። ምንድን ነው መልክ? መልክ ነው። ምን መልክ? የራሴ መልክ ነው። ሰላም ለሳጥናኤል ወለብረ ያልፓፓኒ አቃቤ መቃብር በጳሃም በጀሃማዊ ኮርጓኒ ነአ እስኮ ቅረበኒ
መልከ ሳጥናኤል ነው። መልከ ሳጥናኤልን ማለት ዋናው ሳጥናኤል ምስጋና ማለት ነው። ሰላም ለሳጥናኤል ወለብራይ ፓፓኒ አቃቢ መቃብር በጳም በጫማዊ ጉርጓዲ ና እስኩ ቅረበኒ በመዓልቶ በሌሊት እስኩ ቅረበኒ ነው። እስኩ ቅረበኒ ነው። እስኩ ቅረበኒ ነው። አዎ ወዲያው ፈጥነ ቅረብልኝ። አዎ ለምን ገባ? መልኬን ደገመ። መልኬን ደገመ። አዎ በመዓልቶ በሌሊት እስኩ ቅረበኒ እሺ ነው የሚባለው። አዎ ያ ማለት ምንድን ነው? ምን ማለት ነው? ይኸው እኔን መጥራት ነው። እኔን መጥራት። ከዛ በኋላ እንዴት ገባህበት? በቃ እሱ ብዙ ነው ታሪኩ። ተዋርሶ ለማድረግ ነበር። አልፈልግም ማለት እሱ ተዋርሶ። አዎ ይሄ ማዋረስ ማለት እንዴት ነው የሚዋረሰው? ማዋረስ ማለት እኔን ጠርቶ ከኔ ጋር መዋሃድ ማለት ነው። እኔ የእሱን ጉዳይ እንድፈጽምለት ወይም ደግሞ የሚፈልገው ነገር እንዳደርግለት ማድረግ ማለት ነው። ለምሳሌ ምትሃት መስራት። ምትሃት ለምሳሌ እኔ ይህን መልክ የተማረበት ምክንያት አንድ ምልዋጥ የሚሰራ ሰውዬ ነበረ። ደብተራ ነው። ያ ደብተራ ሸምበቆ ቅጠሉን፣ ሲምዛ ቅጠሉን፣ ቅጠሉን ብር ያደርግ ነበረ። ይሄን እንዴት ነው የምታደርገው ሲለው ይሄን እንደዚህ ደግሜ ነው ሲል ምን ነው የደገምከው ብሎ በዚያ ነገር እንትን አለው እና ያኔ እሱ የት ነበር? ይማር ነበር። ተማሪ ነው እሱ። የት ይማር ነበር? እሱ ቅኔ ቤት ነበረ፣ አቋቋም ቤትም ነበር፣ ዳዊት ቤት፣ ንባብ ቤትም ነበር። እና እንደዚህ አይነት ነገር አይወድም። እስኪ ይህ ምንድነው? እንደውም አይቶ አያውቅም። እሱ ሲያደርግም አይቶ አያውቅም። እና አስማቱን አዎ። አወራረሱ እንዴት ነው? አወራረሱ የህፃን ልጅ ያልባለቀ ይባላል። የህፃን ልጅ መቃብር ወይም ደግሞ የመነኩሴ መቃብር ላይ ነው። እሱ አልሄድም። አወራረሱ አልሄድም እሱ። እና ከዚያ ጋር ትሄዳለህ። ሄደህ እንደዚህ አድርገህ ቀኝ እግርህን ታቆማለህ። በዚያን ሰዓት ይመጣል። ወይ ዛፍ ተመስሎ ወይም ደግሞ የሆነ ነገር ተመስሎ ይመጣል። በዚያን ሰዓት እንዳደነግጥ ገና ትምህርት ነው ወደፊት እንደዚህ ያለ ያደርግ እና ለማዋረስ ማለት ነው። አዎ። እና ሰውየው እግሩ አብጧል። በዚህ አንድ ሰው ነው የሚያክለው እግሩ። ለምንማ እኔ ሲመጣ መጥቶ ሲዋረሴ ሲመጣ ደነገጥኩኝ። በዚያን ሰዓት ተደነገጥኩ ነው ይሄን እንደዚህ ሆንኩኝ አለው ለሱ። አዎ አስተማሪው ማለት ነው። አዎ ሲለው በፊትም አይወድም ነበር። እንደዚያ ያን ፍራቻ ብቻ ሳይሆን የተወሰነ ጊዜ አየና መልኩ እንደገመና አረ ገድለ ክርስቶስ ሰምራ ያነብ ነበር። ገድለ ክርስቶስ ሰምራ አንድ ባለጸጋ ሰውዬ እንደነበረና ያ ባለጸጋ ሰውዬ ከጠንቋይ ሂዶ ሞት አይመጣብህም፣ ገንዘብህ አያልቅብህም፣ እርጅና አይመጣብህም ብሎ ሲለው እና የሆነ ነገር ልቅበርልህ ብሎት ያንን ነቀበረ። ያንን አንብቧል ልጁ እሱ። ስለዚህ ያንን ስለሚያውቁ ስለነበረ በቃ አልፈልግም ብሎ ተው። አጥንቷት ነበረ ይችን ሰላም ለሳጥናኤል። አዎ እንደውም አሁን ነው ጠፍቶለት የነበረ። በፊትማ በቃ አምላኬ ሆይ በምን ይጠፋልኛል እያለ ነበር። እና የጓደኞቹ ብዙ መተቶችም አላችሁ። አሁን አንተ ዋናው ግን በዚህ በሳጥናኤል የገባኸው ነው። በመልከ ሳጥናኤል። እሺ አደጋገሙ ምን ላይ ሆኖ ነው የምትደገመው? እሱ እኮ ገብቶብኛል ብሎ አላሰበም። ካልተዋረስኩ አይገባብኝም ብሎ ነበር ያሰበው። እኔ ሄጄ ካልተዋረስኩ አይገባብኝም ብሎ ነበር። በመልኩ ይገባል ብሎ አላሰበም። በመልኩ ይገባል ብሎ አላሰበም። ታሪክ ነው ያለፈው። ግን አንተ ወዲያው ስምህ ሲጠራ ነው የገባኸው? አዎ። አጠራሩና እንደ አመጣጥህ እንዴት ነው ብሎ ገለጸለት? ያው እሱማ የገለጸለት ይሄን አጥና፣ መጀመሪያ መልኩን አጥና አለ። አጠና መልኩን። ከዚያ በቀጠሮ ሰውየው ጋር ቀረ። ልጁ አልሄደም። አደራረጉ መጀመሪያ እንዴት እንደሚደረግ ከህፃን ልጅ መቃብርና ከመነኩሴ መቃብር። እግር እንዴት ነው? መቃብሩ ላይ ነው? ጭንቅላቱ ላይ ነው የሚረገጠው ወይስ እንዴት ነው መቃብሩ? እንደዚህ ብሎ ያው መቃብሩ ላይ መቃብር ወደ ምስራቅ እንደዚህ አይደል የሚቀበረው? እንደዚህ ብሎ ነው እግሩ ጋር ነው ጭንቅላቱ ቆማለ። በዚያን ሰዓት ዛፍ መስሎ ይመጣል። ምኑ መቃብር ላይ? መቃብር የህፃን ልጅ መቃብር ወይም የመነኩሴ መቃብር። ለምን መነኩሴ መቃብር አስፈለገ? ያው ንጽህናቸው ተብሎ ነው። ንጽህና ተብሎ ነው። እሱም ለስም መጠቀሚያ ዘዴ ነው። መነኩሴና ህፃን ንጽህናው እንዴት? በምን ህፃን ምን ያውቃል? ይህ የሚታወቅ ህፃን ምን ያውቃል?
እኮ ታዲያ ንጹህ ነገር ለምን ፈለክ ማለት ነው? ይሄ ላንተ ዘዴ ነው ወይስ ማስመሰያ ነው? ማስመሰያ ነው። ይሄ ትክክለኛ ነገር ይሰራል፣ ትክክለኛ ጥሩ ነገር ነው ተብሎ እንዲታመን ነው። ጥሩ ነገር ነው ተብሎ እንዲታመን፣ ተቀባይነት እንዲኖረው ነው። ተቀባይነት እንዲኖረው። መልከ ሳጥናኤል መሆኑ ቀርቶ እስቲ አሁን ጸሎተኛ መነኩሴ መቃብር ላይስ ቢሆን ያው እኛ የሚሆነን እንመርጣለን። እንመርጣለን የሚሆነን ቦታ። የተባረከ ሕፃን ከሆነስ እንመርጣለን። የሆነ ቦታ ምን እንመርጣለን። ከወድ በእኛ ተይዞ የሞተ እኮ ይኖራል። ከማህፀን በእኛ ተይዞ የሞተ ይኖራል። ስለዚህ ትመርጣለህ። ይህ መልከ ሳጥናኤል ለዘመናት ብልሃታቸው እና እውቀታቸው የሰለሞን ጥበብ እየተባለ አንዳንድ ጊዜ ልዩ የአብነት አካሄድ እየተባለ ይወደስ የነበረ የመናፍስት መጥሪያ ርኩሳን መናፍስትን በሰውነት ውስጥ አግኖ ለማስቀመጥ ማስቀመጫ ሰውን የአጋንንት ባንክ ቤት ለማድረግ የሚጠቀሙበት መተታዊ አካሄድ ልምዶችን ለማዳበር የሚረዳ የአስማት መጽሐፍ ነው። መልከ ሳጥናኤል ራሱ መልከ ሳጥናኤል አስቡት እንጂ ስማ፣ የቱኛው መልክ ነው ገልበጥ አድርጋችሁ የመቃብር ሳጥናኤል ያደርጋችሁ? የራሴ መልክ ነው። የራሴ መልክ ነው። የራሴ መልክ ነው። የራሴ መልክ ነው። አዎ፣ ይሄ በተለየ ከመቃብር ላይ ሰዎች እኔን ጠርተው ከኔ ጋር የሚገናኙበት መልክ ነው። ከመቃብር ነው የሚገናኙበት። ታዲያ ሰላም ለሳጥናኤል ለብርያል ፓፓኒ አቃቤ መቃብር የመቃብር ጠባቂ ማለት እኮ ነው። አቃቤ መቃብር ነው የተባልኩት። እና ታዲያ ሌሎችም እንደሚጠብቁ እኛም እኮ የራሳችን እዚያ እንጠብቃለን እኮ መቃብር። ግን እኛ አልሆነልንም። ልጁ አስቸገረን። እድሜ በቃ እኮ እንዲህ ክርትት አድርገን በጸጉሩ ልክ ፈትነነዋል። በቃ በጸጉሩ ልክ ፈትነነዋል። የአባቱ ዛርም የኔ ይሆናል ብዬ ስንት ስንከባከብ አሳድጌ አልፈልግም። ጋቢ እንኳን አልገዛም ማለት ጋቢ አልገዛም። እኔ ምን እንዴ ከመቃብር መተህ ዝም ብለህ ቁጭ ትላለህ? የመቃብር እኮ የሞተ ያበቃለት ነገር ነው። መቼ እኔ እኮ ከመቃብር አልመጣሁም። ከመቃብር መቼ ሄደ? አልሄደም እኮ። እኔ ዝም ብሎ መልኬ ሲደገም ገባሁ። መልክ ሲደገም ገባ? አዎ፣ ዝም ብለህ ገባበት። ሳጥናኤል አጋንንት ነው። እኔ ሳጥናኤል አለው፣ የአየር አጋንንት አለው፣ የደብተራ መተቶች፣ ብዙ መተቶች እና ለትምህርት እሱ አላስገባህ? ለድምፅ ተብዬ የተገባው ጋኔን አለው። ለድምፅም ለድምፅ ጫን ያለው ነው። ብዙ ጊዜ እንደዚህ አይነት አካሄዶች የተለመዱ ናቸው። ለድምፅ ይገባል፣ ለግርማ ሞገስ ይገባል፣ ለትምህርት ይገባል። አናቀውም። ግን የሚገርመው ይሄ ነው። ለዚህ ነው ብዙ ጠንቆች ከቤተ እግዚአብሔር የማይጠፉት። ሰዎች ክፉ በሆነ ባህሪ ውስጥ ጊዜና ዘመናቸውን በጠማማ አቅጣጫ የሚጨርሱት ሰዎች ለዚህ ነው። ለድምፅ እንዴት ገባ? ይኸው እሱ በቃ ድምፄ ጥሩ እንዲሆንና ብሎ አቋቋም ቤት እያለ ድምፄ እንዴት ነው ያስቸግረኛል ሲለው አንዱ አቋቋም ተማሪ ነው። አይኔ እኮ ድምፅ አለኝ ሲለው እንዴት ነው የሚደረገው? እንደዚህ በማር ተቀብሮ ምናምን ያለው ግን አልሰራም እና ገባ። ጠጣ ገባ። ምንድን ነው የገባ? ጋኔን። ለምን ገባ? ሲጠጣ እንዴት ላልገባም? ሲጠጣ እና እንዴት ጠጣው? ለድምፅ ጠጣኝ እኮ ለድምፅ ብሎ ጠጣ እኮ። እኔ መንገድ ማለት እኮ ተቀብሮ ለ7 ቀን የተቀበረ እኮ ነው የጠጣው። መንገድ ላይ የተቀበረ? አዎ፣ መተላለፊያ ላይ የተቀበረ። ለምን መተላለፊያ ላይ የተቀበረ ሰጠኸው? ያው ዝም ብሎ ምክንያት እና ገብተህ ምን አደረከው? ድምፁን ሰጠኸው? ኧረ ምንም የለም። ምንም አንከራተት ነው እንጂ አንከራተት ነው። ዛር እነዚህን እየሰበሰብኩ እኔ አሳድጌ ይሆነኛል ያልኩት ምንም ዘወር ብሎም ቀና እንዲሁም አያስታውሰኝ። ስንት ናችሁ ጠቅላላ? 2500። አዎ። የምን እስቲ ቁጠርልኝ። የድምፅ የጓደኛ የቄስ የሁለት ቄስ መተት ሳጥናኤል እስከነ ሰራዊቴ። የት ነው አንተን ይሄን መልኩ የተማረበት ሀገር? ጎንደር። የት? ጎንደር ፎገራ የሚባል ሀገር። ፎገራ የት? ፎገራ ክርስቶስ ፎገራ በቃ ፎገራ የት ደብር ነው ሲማር ነበር? ሲማር መርቆሪዎስ ፎገራ ጎንደር መርቆሪዎስ እዛ ነበር የተማረው። ይሄ አንተ የድምፁም እዛው ነው ያለው? የድምፁማ የጎጃም ነው።
መቃብሩስ? የመቃብሩም ጎንደር ነው። የመቃብሩም ጎንደር ነው። የመቃብሩ ሳጥናኤል ጎንደር። ጠንቋዮችም ጓደኞቹ ናቸው። እሱ አያውቅም፣ ጓደኞቹ ናቸው። እሱ አያውቅም። እናንተ ውሸታም ናችሁ፣ ከጓደኞች ጋር ልታጣሉኝ ነው። እነሱ እነዚህ ያረጉብኝም አላት አለ። ሌላ ሰው ይሆናል። እሺ በል ተዘጋጅ። በልቧጥ ነው። ለምን መሄድ ፈለግከው? አረ በቃ ለምን ነው እኮ ብዙ ለምን ነው ሸኘን ብለን ለምን ነው አስጨፈጨፍከን፣ አስገደልከን። ትምህርት ቤት አይደለንም እኮ እኛ። ተማረብን እኮ ትምህርት ቤት አይደለንም እኛ። የጸሎት ሰዓት እንዴት ማስታጎል እንደምንችል እንዴት እንደምናስተኛ ሁሉ ተማረባችሁ። አዎ ትምህርት ቤት ሆናችሁ። አዎ እስቲ መልከ ሳጥናኤል እንድገባው። ሰላም ለሳጥናኤል ወለብረያ ፓፓኒ አቃቤ በቃብ በጳም በጫማዊ ኮርጓኒ። በጫማዊ ምንድን ነው? በጃማዊ ኮርጓኒ ና እስኩ ቅረበኒ በመዓልቶ በሌሊት ና ቅረበኒ በመዓልቶ በሌሊት። ቀኑንም ሌሊቱንም ይሄን እንድትቀርብ እሱ እንደዚህ አይነት ነገር አይገባውም። ባክቶ ብዙ ነገር እኮ መስተፋቅርም አለን እኮ። የመስተፋቅር ተብሎ የተሰጠው ደግሞ ገብተናል። ደግሞ እሱን ምን አድርግ ነው የተባልከው? መስተፋቅሩ ጽፎ ሰጠው፣ ሳይፈልግ ጽፎ ሰጠው። ላለማስቀየም ብሎ ተቀበለው እኮ። ምን አድርግ ተብለን መስተፋቅሩ? ይሄ ዝም ብሎ በቃ እንደዚህ አድርገህ ድገምና እንደዚህ አድርገህ በሱዳን ሽቱ ይደረጋል ምናምን አለው። እሱ አምጥቶ ወስዶ ጣለው፣ ቱቦ ውስጥ ቀጣለው። አቤት በል ተዘጋጅ፣ ሁሉም ተዘጋጅ፣ በሙሉ ተዘጋጅ። አፍላ ውጣ። አንተስ ምንድን ነው? ገና ታሻለህ፣ ትሄዳለህ። በል ተዘጋጅ። በል ቧጥና አፍላ ውጣ። ቶሎ በል አፍላ። ሁሉም አፍላ። ተዘጋጅ እኮ ነው። አፍላ ውጣ ከሰውነት ውስጥ ውጣ። አንተም እሺ። በኢየሱስ ክርስቶስ ስም፣ በስላሴ ስም ምን ትጠብቃለህ? በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ጊዮርጊስ ስም ሲውል እንገባለን። ቶሎ ሰባት ጮህ። ማነው? ታገኝ ነው ስሜ። ታገኝ ሰሚራ ወይ ሰሚራ። ተነስ። አይ ሰሚራ ተነሽ። እግዚአብሔር ይስጥልኝ። አይዞህ። ብዙ ነው የተሰቃየሁት። መንፈስ አላውቀው እኔ ብዙ ነገር ነው እንግዲህ ያልኩት። እግዚአብሔር ይመስገን። እቺ ጸጉርሽ ቂብ አድርገሻታል። እነዚህ ኳስ ተጫዋች አለ አንድ ቀን አይቻለሁ እንዲህ አይነት። እሱን ነው የመሰልሽው። እቺን አስተካክያት። ኮፍያ አድርገሻት። እሺ። እና ሳላውቀው እኔ ብዙ ነው እንትን ያልኩት። ከቤተ ክርስቲያን ትምህርት ማር ነበረ፣ ያው ቅኔም አቋቋም እና ያቋረጡ ነው የምተው እና አሁን የዘመናዊ ትምህርት ራሱ ገባሁኝ። ትምህርት አያስቸግረኝም፣ ግን መሀል ላይ በበሽታዎች ነው የሚያጠቃኝ እና ብዙ ተንገላትቻለሁ። ብዙ ፈተናዎች እኔ አላውቀውም፣ ግን የዚህ መንፈስ ፈተና ነው ብዬ በፍጹም አስቤ አላውቅም። የመናፍስት አደጋ ነው ብላት ፍጹም አስቤ አላውቅም። ይኸው እግዚአብሔር ፈቃዱ ባይሆን ነው እንግዲህ እንደ እግዚአብሔር ፈቃድ ይሆናል ብዬ ነው ዝም ብለው የነበረው እንጂ እኔ የመንፈስ ፈተና ይሆናል ብዬ አላሰብኩም። ይኸው እሱን ካገኘው ጊዜ ጀምሮ ነው የመንፈስ ፈተና እንደሆነ ያወቅኩት። ከዚህ መጥቼ እንዳየሁኝ ይኸው ወዲያው አልተጋለጠም። ከተወሰነ ጊዜ በኋላ መጸለይ ሲጀምር ይኸው በፊት መድገም ነው ልበለው እንጂ ይኸው አነበንባለሁ በየጊዜው። ያው ስትደግምም አብሮ ይደግማል። ምንም የበፊቱና አሁኑ ይለያል። በጣም ልዩነት አለው። አሁን ሐሳቤን ሲሰርቀኝ መንፈሱን እየገሰጽኩኝ ከእግዚአብሔር ጋር እንዳልገናኝ የተለያዩ ሐሳቦችን ሲያመጣብኝ እንትን ያልሆነ። በፊት ግን ለመጨረስ ብቻ ነው እንትን ምለው። አሁን መልካ ማርያም ከመጀመሪያ ጀምሬ ከመጨረሻው ስል ነው ማውቀው በፊት የነበረ። አሁን ግን እያንዳንዱ መስመር ላይ ከምን ላይ እንደሚያስተኝ ከምን ላይ እንደሚያስቸግረኝ ያወቅኩ ነው እንትን እያልኩት ያለሁት። እቺ መልካ ሳጥናኤል ያሏንም ልትማር ነበር ሐሳብህ? እኔ እውነት አስቤው አይደለም፣ አሁን ለመደበቅ አይደለም። እውነተኛው ቦታ ላይ ነው የቆምኩት። ቤተክርስቲያን ትምህርት አስገቡኝ፣ ከብቶችም እየጠበኩኝ የደንበር ስባ ነው የነበረው እና ጠንቋይ ምናምን ያመጣሉ እና ይሄ እኮ እንደዚህ ሲመዛ ቅጠሉን ብር ያደርጋል እንደዚህ ያደርጋል ምናምን። እኔ በእውነት ላይ አይቼው አላውቅም። እንዲሁም ቤት ሲመጣ አገኘው ማለት እንደገና ከመነኩሴ መቃብር ነው አለኝ የሚደገመው። እና ዛፍ መስሎ ሊመጣ ይችላል፣ የሆነ ጉሎ የሚባል አለው። ጉሎ ቅጠል መስሎ ሊመጣ ይችላል፣ እንደዚህ ነው ሊመጣ ይችላል አለኝ።
አይ አይምሮ ያልተቀበለውም እንደዚህ በቃ ውስጤ ዝም ብሎ አልተቀበልኩትም። አሁን ከዚያ ያንን ትዳርኩና ያን የሰጠኝ ቆርጬ ጣልኩት እና ገድለ ክርስቶስ ሰምራ አነብ ነበር። አንድ ባለጸጋ ሰውዬ እንደነበረና ከደብተራ ሂዶ ያ ደብተራ እኔ እኮ እንደዚህ አይነት አድርጌ እጽ ብቀብርልክ ሀብታ አያልቅም እንደገና አታረጅም አትሞትም ብሎ የሆነ ነገር ያችን ይቀብርለታል። አሁን ሲቀብርለት የጊዜ በኋላ ያው የእግዚአብሔር እንትን አይቀርምና የውሸት እንደሆነ ይታወቃል፣ የክፉ መንፈስ እንደሆነ ይታወቃልና ያ ሰውዬ ሀብቱ አለቀ። እንደገና እድሜው ያው እያረጀ መጣና ሰውየው ስጋት ውስጥ ገባ። ገድለ ክርስቶስ ሰምራ ላይ ነው ያለህ ነገር እና ያንን አነብ ነበረ እና ከዚያ በኋላ መጨረሻ ላይ ያ ሰውዬ ገድለ ክርስቶስ ሰምራ ተማጽኖ እንደዳና አውቃለሁና ጠንቋይ እንደማይማር ስለማቅ አልፈልግም ብዬ ተውኩኝ ነገር እና እንደገና ደግሞ መስተፋቅር ደግሞ አንድ የሆነ መርጌታ ዘመድ ያለ ልስጥ እንደዚህ እኮ እንደዚህ ሲለኝ አይ አይምሮ አሁንም አይቀበለው ሰጠኝ። ሲሰጠኝ አምጥቼ እስከነንቱ ነው ትቦጣልኩት እና ዛር የሚባልም ያባቴ ዞሮ ገብቷል። መስተፋቅሩም ገብቷል፣ የመቃብሩም ገብቷል። ቀጠቅጥ እኮ በቃ ብዙ ጊዜ ነው ስቀጠቅጠዋል። ነገረህም ሁሉ ነግሮኛል። አሁን ዛር እንዳለም ዛሩ በፊት ነው እንትን ያለኝ በገና መጥቼ ገዝ መከታተል እንደጀመርኩኝ ከአንድ ወር በኋላ አንድ ወር ላይ ራሱ ያስጓረኛል። ማታ ላይ እንትን መጸለይ ሲጀምር አርጊው ምንም ነገር እኔ ዛር አለብኝ ብዬ አላስብም እና አባቱ እና ቤተሰቦች የአባቴ ቤተሰቦች እንትን አለ ዛር አላቸው እና ሲያጓሩ ቡና ፍልተው ሲያጓሩ የሆነ እኔን አስቀርበው እንትን ይሉኝ ነበር። የኔን ስም እየጠሩ ያጓሩ ነበር እና አባቴ መቶ ጋቢ ገዛ ሲለኝ ገዛልኝ ሲለኝ አይ ለሱ ገዛለት አይደለም እኔ ለአባቴ ልከለክለው አይደለም ግን በገዛለት ያ ዛሩ ደስ ይለዋል ብዬ አስቀረሁት እና እኔ ይሄን ሁሉ ታሪክ አላቅም። ለብዙ በሽታዎች ተጋላጭቻለሁ። ለብዙ ችግር ብዙ ተቆቃቃዎች ነው የደረሰብኝ። የሚገርም ነው። በል በርታ በል። እሺ በርታ። አሁን በደንብ ያው እንግዲህ ቅጥቀጣውን በደንብ ተምራል። አዎ እግዚአብሔር ይስጥልኝ። በደንብ ነው ታሪኩን የተማርኩት። በደንብ ነው። በርታ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ